በሙሉ የማይሆን ነገር ነው። እንግዲህ ዛሬም ሄርሜላ ላገኛት ነው ዛሬ የመጣሁት። እሷ ድረስ መጥቼ ነው እና እሷ ላገኛት የፈለጉት ምክንያቱም ያው መልስ ታችኋለች። ምክንያቱም አብዛኛው ሰዎች አላችሁ የሆነ ተቃጣይ ሄርሜላ እንደዚህ ብዙ ሰዎች አላችሁ ብዙ ሰዎች አላችሁ ያ ነገሮች በሙሉ እውነት እንዳልሆነ እና አሁንም ሄርሜላና አብረሽ አብረው እንደሆኑ የሚያሳይ ብዙ ነገሮች አሉ። እንግዲህ ሱካም እንዳየጋችሁ ያላችሁት ሩታ ተመለሰች እንጂ ወደ ቤቷ እዛም ስላላቸው ረዲ እና ብዙ ደስ አይበላችሁ ነው የምፈልገው። ኦዲየንሶችም አላችሁ በዙ ያሉ ሰዎች አላችሁ እነ ፈረንጁ እነ ቢኒያም እነ እንትና እነ እዩ ምናምን የደውለ ተቃጠል እንደዚህ በለኑ ሰዎች እኔ ልቃጠል አልችልም። እሱ ተናገራችሁ እኔ ምንም የሚያቃጥለኝም ምንም ምክንያት የለም ሆነ ስለግራችሁ ማለት ነው። እነሱ አብረው ስለሆኑ ይሄ ላይ የሚጨምርም የሚቀንስም ነገር የለም ቤተሰብ እና ይህን ታውቁ ፈልጋለሁ ቤተሰብ። አንድ የሚጨምር ነገር የለም ቤተሰብ ምንም ነገር ማለት ነው። እና ያን ነገር ነገራችሁ ያን ነገር እንታስቡ ፈልጋለሁ። ጀስት እኔ የምፈልገው የጓደኛዬን የወንድሜን ደስታ ብቻ እና ምን ታውቃላችሁ እውነት ደስተኛ ከሆነ ደስተኛ አድርገውና ለእውነት ለሱ ስሜት ኖሯት እውነት እንደዛ ካደረገች ኢትስ ኦኬ ኖርማል ነገር ነው። እንኳን ሆነ ይሁንም መልካም ነገር ነው የሚሆነው ቤተሰብ። ግን እናንተ እያሰባችሁ ብዙ ነገሮች አላችሁ። ይሄ እኛን እንደ ጠላት እኛን እንደሆነ ነገር እያያችሁ አብዛኛው ነገሮች አላችሁ። እኛ ጠላት ሆነን ሳይሆን እኛ የምንቃወመው አንዳንዴ እንግዲህ አለ አይደል የማይሆነውን ስርዓት ነው እየተቃወመን ያለ ነው እንጂ አንዳንዴ ተቃዋሚ ፓርቲ ሲባል ሀገሩን ጠልቶ የሚቃወም ሳይሆን ገዢ ፓርቲ ሲባል ማለት ተቃዋሚ ሲባል ገዢው ፓርቲ ማለት የአሰራር ስርዓቱን ተቃዋሚ የሚቃወም እንጂ ሀገሩን የሚጠላ ወር ደግሞ እንትን የሚጠላ ነገር አይደለም። እኔ ሩታን ጠልቼ ሳይሆን የምታደርገውን ነገሮችን ድርጊቶቿን ጠልቼ እንጂ እሷን ጠልቼ እንዳልታውቁን ይፈልጋሉ። እኔ ከእሷ ጋር ተቃርዮ ያሉት ቤተሰብ እና አብዛኛው የጠላታል አሜሪ ጠላታል ምናምን ትላላችሁ። ምን አድርጋ ያመጣላታል ነገር ነው ስ እኔ እኮ የምጠላበት ምክንያት እኮ ምንም ነገር የለም አይደል። ደርሳብኝ አታውቅም፣ አስከፍተኛ አታውቅም። በቃ ቢያንስ የጓደኛ ሚስት ነች። እንደ ጓደኛ ሚስትነትነቴ አከብራታለሁ። ቢያንስ ለጓደኛ ሰታለች ተሸክማለች ብዙ ነገሮችን እንደ እህትም ነች እንደ ብዙ ነገር ነች እና ያ ነገር እንዳለ ሆኖ እኔ እሷ የምጠላት ምንኛው ምክንያት የለኝም ቤተሰብ ምንም ማለት ነው። ምንም የምጠላት የሚያስጠላ ምክንያትም የለኝም። ግን እኔ ከእሷ የሚደብረኝ ነገሮች በሙሉ ከእሷ እንድታደርግ የማልፈልገው ነገሮች በሙሉ እሷ የምታደርጉ ነገሮች እሷ የምታራምደው ሙዶች እንጂ ከእሷ ጋር ምንም ይሄ እንካ ሰላምታ የገባው ነገርም የለም። በእጇ በልቻለሁ ጫጥቻለሁ። መልካም እህቴ ነች። ጥሩ ታስብ እህቴ ነች። ከዚህ በፊትም ከእሷ ጋር ማየታችኋል። ከዚህ በፊትም እንደምታዩት እኔ ከሩታ ጎን ነበርኩኝ። ሩታ እንዳትጎዳ ብዬ ጓደኛዬ ጋር ጠልቻለሁ። ብዙ ነገሮችን አድርጌያለሁ እኔ እንጂ እኔ ሩታን ጠልቼ አንድም ቀን የማያደርጉት ክፉ ነገርም የለም። ክፉ ነገር ላደርግም አልችልም። እኔ ቤተሰብ እንዳልኳችሁ እኔ የምጠላው መጥፎ የምትሰራውን መጥፎ አሰራሯን ወር ደግሞ የምታደርገው ነገሮችን ይሄ ይቅርታ አልቀበልም የምትለው ነገሮችን ይሄ በቀሉ የምታራምደው የበቀል ሙዶችን እንጂ የምጠላ የምችለው አንድም ነገር የለም። እና ቤተሰብ እባካችሁን ጠላት አላችሁ እንዲታላችሁ አትበሉ። እውነት ነገራችሁ ከማንም ከኛ በላይ ሩታ የሚቀርባት የለም። እናንተም እንደምትሉት ኮመንት ላይ ለእሷ አግዛችሁ ሆነ ነገር የምትለው ሰዎች አላችሁ። ከኛ በላይ ሩታ የሚቀርባትም የሩታን በክፉ ደግ ይርሰችልን በክፉ ጊዜ የምንዳረሰውም ሆነ ምንም እንደው እኛ ብቻ ነው። እና መሀል ላይ የገባችሁ ወሬ ወደዚህ ነው ወደዛ የምታደርጉ በኮመንት የምትሳደቡ ሰዎች አላችሁ። ከኛ በላይ እናንተ ልትቀራረቡም ሆነ ልትሉ አትችሉም። ሌላችሁ በቃ ይሄን ነው የምላችሁ። እዚህ ጋር ማንም መጥቶ ሩታ ናትም የሆነ ነገር ስላል አይደለም። በቃ ቢያንስ እንኳን ጓደኛዎች መሀል ቀርቶ ወንድምና እህት መሀልም ትልቅ ዘብ ይነሳል። ግን ደግሞ ትልቅ ዘብ ሲነሳ ሶስተኛ ወገን መጥቶ ነገሩን እንዲያብስና ነገሩን እንዲል አይደለም ቤተሰብ እና ፕሊዝ በቃ ምንም ምንም ማለት አትችሉም። እኛ እንተዋወቃለን፣ እርስ በርስ እኛ እንተዋወቃለን። እኛ ብዙ ነገሮች ያሳለፍን ሰዎች ነን። እኛ ህጣልተን ብንጣላ እንቋረጥ አንችልም። ግን እዚህ ጋር መሀል ላይ የምትቀሩትም ሆነ ሶስተኛ ወገናችሁ የምትቀሩት እናንተ ብቻ ናችሁ። እየመጣችሁ እኔ ጋር የምትመጡ ሰዎች አላችሁ። በቃ ቢያንስ እኛ ነገ ዞረን እንገናኛለን። ነገ ቢያንስ አንድ የሚያደርገን ብዙ ነገሮች አሉ። በጣም ብዙ አንድ የሚያደርገን ብዙ ነገሮች አሉ።
እና ያ ነገር ላይ የመጣችሁ ነገሮችን ባትናገሩ ባይ ነኝ። እና ዛሬ የመጣሁት ነገር ደግሞ ሄርሜላን ዛሬ ያናገራት ነው። ሄርሜላ ቤቷን ልገባ ነው ያለሁት እና እስቲ ምን እንደምትል እሷም እንደተሰማት ምናምን ነገሮችን ከእሷ ምን ሰማ ይሆናል። ብዙ ነገሮች አሉ። እናንተ እንደምትሉ ሰው ተቋርጦ ሊቀር አይችልም። ነገ እንገናኛለን። ገስ አብርሃምና ሄርሜላ ቢጋቡም ባይጋቡም እውነቱ ስነግራችሁ እኛና ሩታ ነገ ሰላም መሆናችን እና በዘጋችን መቀጠላችን የማይቀር ነገር ነው። ቤተሰብ እና በሰው መሀል ሆነ በተለያየ ሰው መሀል መግባት ጥሩ አይደለም እና ደግሞ ገደብ ሊኖራችሁ ይገባል። ሁላችሁም ቢያንስ የሆነ ሊሚት አለ። ሰው መሀል ላይ ስትገቡ ነገር ሰው መልሶ ሲሆን ሊገናኝ እንደሚችል የሆነ ነገር እንደሚችል ልታቁም ሆነ እንትን ልትሉ መኖር አለበት ግዴታ ማለት ነው። እንዴ ላይ ነው ሰላም ነው። አሁን ሁሉ መልካም፣ ሁሉ መልካም። ስልክ እኮ አይሰራም። በጣም ዛግሬ ነው። ስልክ የፍረት ቪዲዮ ይሰራበት ነበር አለ ቪዲዮ እንዳጋጣሚ ቪዲዮ ላይ ቆያየሁት እኮ ነው። ገርሞኝ ነው። እኔ ደግሞ አጋጣሚ እየፈለግኩ ነበር። የሆነ ጉዞ ሄድበት ቦታ ነበር። ወደዚህ ሳገኝ እኮ ገርሞኝ ነው። ቪዲዮ ኮርስ ተገባለ ቪዲዮ አዩ እንደውም ጥሩ አጋጣሚ የፈለግኩ ምን ማወራህ ነገር ነው። አንዳንድ አጋጣሚዎች እሺ በቀጥና ወደዚህ እንደዚህ ብለና ቤተሰብ ሰላም በላችሁ። ሰላም እንዴት ናችሁ ቤተሰብ? ዛሬ በአጋጣሚ ጥሩ ሰዓት ተገናኘ። እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በዓል ምናምን ሁሉ ነገር በዚህ አጋጣሚ እንኳን አደረሳችሁ። በዓል ቆንጆ እንዳሳለፋችሁ ተስፋ አደርጋለሁ። እሺ ክያ ቀጥልስ እና ቤተሰብ ትንሽ ዋፈሻል ባህል አሪፍ ባለ ያበል ተሻለ አላ ግድ ነው እና እንዴት ነው ከምን አነሳው ነው? አሁን ሰላም እግዚአብሔር ይመስገን ሁሉም ሰላም አለ። ይሰራል እሱ ሳይፈልግሽኝ የነበሩ ግን ላይክ ማለት አንዴ ቪዲዮ ላይ የሚወራ ነገር ነው። አይ ዝም ብሎ ማይሆን ነው። የግል ጉዳይ ቢሆን እኮ እኔ ማገኝበት ቦታ እኔ አጋጣሚ አይ ከፈለግ ቪዲዮ ጠፍቶ ማውራት እንችላለን። ችግር የለም። እንደውም ጥሩ ነው። ጥሩ አጋጣሚ ዘጋና አይ ችግር የለም። ግን እንዴት ወደዚህ መጣ? እኔ እዚህ ሄርሜላ ላይ ጋር ፈልጌ እንደ አጋጣሚ ሰፈሯ ዚያራ እዛ እንደ አጋጣሚ እሷ ጋር መጥቼ እስከዛ እዚህ ጋር ለቤተሰብ ካለ ትንሽ ላወራ ብዬ ነው። ሶስተኛ ድረስ እሱን ነገር ትንሽ ላወራ ብዬ ነው እንጂ እሷ ጋር ልገባ ነበር እና አጋጣሚ አይደለም። እሷም ውስጥ ስለሆነች ሰላም ነው። ምን በሰላም ነው? ሁሉ ሰላም አባቴ። አይ እኔ ደግሞ ታውቃለህ ፈልጌ ነበረ። አጋጣሚ ደግሞ እኔ ወደዚህ አካባቢ የሆነ የምሄድበት ቦታ ነበርና በዚህ በኩል ብሄድ ፈልጌ አጋጣሚ ቀርበውም በዚህ በኩል ስለሆነ አጋጣሚ ያገኘውና አጋጣሚ አሪፍ ነው። ኧረ አዎ ሄርሜላን አይደለም ማቆን የድረስ እንደማለት ታውቂያለሽ። አሁን ላይ ነገሩን አረጋጋ ነውና እንትናል እንጂ አውቃለሁ ብዙ ነገር አውቃለሁ። እና ደግሞ እሺ ምን ነበረ እኔ ማውራህንም ነገር እንድነግርህ አንተ ነው አይደለም ነገር በጣለ ነገር ወደዚህ ሄርሜላ ጋር ልመጣ ይችላል ማለት ነው። ሄርሜላ ጋር ስለፈለኩኝ ብቻ ነው እንጂ ምንም ማድረግ ይራዳልሽ። ያው ዋናዴ ብዙ ነገሮች የማይነገሩ ነገሮች አሉ። ነገሩ ወዳጅ ስለሆናችሁ አዎ እሱ ወዳጅ አይደለም ሄርሜላ ወዳጅ ስለሆነ ኖርማል ነው። አይ ሄርሜላ ታውቃለህ ምን ላይ እንዳለች ማለት አብዛኛው ሰዎች እያሰባቸው ያሉት ነገሮች አሉ። ሄርሜላን ቻው የሆነ ነገር የሚሉ ሰዎች አሉ። እንትና ሩታ ወደ ቤት መመለሷ ምናምን አዎ እና ያ ነገሮችን ለማጥራት ዛሬ ሄርሜላ ጋር የመጣሁት እና አብዛኛው ሰዎች አላችሁ ሄርሜላ ተመልሳለች ወደ ምንድን ነው ወደ ውጭ ሀገር ሄዳለች የሚሉ ሰዎች ስላሉ እሱን ነገሮችን ለማጥራት እና ሄርሜላ ኦኬትም እንዳይሄደች ልትሄድም እንደማትችል ያሉት ነገሮች በሙሉ እንደነበሩ ሊቀጥሉ እንደሚችሉ ነው ለሰው ላሳይም ለኦዲየንስም ለአንዳንድ ሰዎችም ላሳይም ወደዚህ የመጣሁት እንጂ ምን ነገር አይደለም። አትጨናነቅ፣ አትፍራ። አይ ምን የሚያስፈራ ነገር የለም። ሄርሜላ በእርግጥ የትም አልሄደችም፣ እዚሁ ነች ያለችው። ይሄ ነገር ማወቅህ አንድ ነገር ለአሪፍ ነው። ያው ሰው ዝም ብሎ ለተለያየ ዓላማ ወጣለች ገብታለች ሊል ይችላል። ግን ሄርሜላ እዚህ ነው ያለችው። ሚዲያ ላይ ምናምንም የጠፋችበት ምክንያት አለ ያለው ነገር። አሁን ደግሞ ሩታም ወደ ቤት ተመልሳለች ምናምን ነገር እሱ እኮ ምንም አያከፋ። እኔ በበኩሌ ሩታ ወደ ቤት መመለሷ ጥሩ ሆኖ ሳለ ግን አላመንኩትም። ይቅርታ አድርግልኝ አሁን አላመንኩትም። ምክንያቱም አሁን ግን አሁን ወዳጄ ላይኩም ይሰማል ማመንም ሆነ አለማመንም ሁለት ወዶ የሚባል ነገሮች ገባ አይደለ? አብርሃም እንዲመለስም ትፈልጋላችሁ፣ አታምኑትም። ምንድን ነው ነገሩ? አይ እንትና አሁን ለምሳሌ እኔ ስለ ሄርሜላ የምነግርህ ነገር ሄርሜላ አሁን ውድብ ነው። አሁን ተሰራ
ያኔ እናንተ ብዙ ነው ያለው አይበቃም። ያኔም እኮ ትክክለኛ ነገር ብለናል። መረጃ ይዘን አይመጣም። ሕክምና ማስረጃ እኮ ይዘን ይመጣል። ታስታውስም እዩ እንደውም አላምንም ብሎ ሲከራከረን እናንተ ልናሳምነው የሞከርን ነው እኮ። ስማኝ፣ ከዛ በኋላ ብዙ ተፈጠሩ እኮ እናንተ ማለት ተፈጠሩ ብዙ ነገሮችን። የሕክምና ማስረጃ ይመጣል በሰዓቱ አንተ ነበርክ ምናምን ነገሮች አይደል? በስተኛ የነበርከው አንተ ነበርክ ምናምን ነገሮች። ያ ነገሮች እንዳለ ሆኖ ግን ዛሬ በቃ ቢያንስ እንተዋቸውና እሱም አንተዋቸዋለን እኮ እኔ ማናቸውም የራሳቸውን እርጉዝ ከሆነች የምሳየው እንኳን እኔ አሁን ይመስለኝ እንደዛ ነው። ገብቶሃል? እርጉዝ ስለሆነች ትንሽ ከሚዲያ ለመጥፋት አስባ ይመስለኛል እንጂ ሩታና አብርሃም አብሮ መመለሳቸው እኔ መጥፎ ነገር አይሰማኝም፣ ደስ ነው የሚለኝ። ግን ዘላቂ ነው ብዬ አላስብም። ምክንያቱም ብዙ ያልተስተካከሉ ብዙ በኋላ ላይ መስተካከል ያለባቸው ነገ ላይ ዞሮ መጥቶ ሊያጣላቸው ሊያጋጫቸው የሚችል ነገር ብዙ ነገር ልጅ የሄርሜላ እርግዝና አንዱ ነው። ከማን እንዳረገዘች አልታወቀም እስካሁን ድረስ። እኔም እኮ ያሳሰበኝ ምንድን ታውቃለህ? ክያ እኔ ለሄርሜላ ወይ ለአብርሃም አስቤ እኮ አይደል እኔ ስለ ሩታ ተጨንቄ እንጂ አብርሃም እና ሄርሜላ ለሚደርሰው ነገር እኔ ለአብርሃም መጥፎ አልመኝም በመሰረቱ። ግን ደግሞ በእነሱ በሄርሜላና አብርሃም መሀል በተፈጠረው ነገር በጣም በቃ ከመጠን በላይ ጉዳት ብዙ ችግር ያሳለፈችው ሩታ ነች። ማንም ማለት አብረው መሆናቸው የሚያስደስተኝ እሷ ቢያንስ የደከሙበት ብዙ ነገር ያሳለፉበት ፍቅራቸው ገባ አብረው ሆነው ህይወታቸውን እንዲመሩ ልጃቸውን እንዲያሳድጉ በጣም እኔ ብቻ ሳልሆን ማጆሪቱ ኦዲየንስን ብትል ዙሪያቸውም ያለው የእሱም የእሷም ቤተሰቦች ይፈልጉት ይሄ ነው። ገባ ስማኝ፣ ማንም እኮ ማንም ስማኝ፣ አሁን ስማኝ ወላሂ ማንም ልጁ ያለ አባት እንዲያርግም ሆነ እንትን እንዲህ የሚፈልግ ማንም ሰው የለም። እውነቱን ስነግረህ ማለት ነው። ማናችንም ኪሩቤል የመሰለ ልጅ ያለ አባት እንዲያርግም ሆነ ምንም እንዲል ፍላጎቱ የለንም። እሺ እንደተረዳ እንፈልጋለን። እና እኛ እኔም ንገር በቃ ማለት እኔ የምቃወመው ሩታን ሳይሆን ታለች እኔ ጸቤ ከእሷ ጋር ሳይሆን ከምታደርገው ድርጊቶች ጋር ከምታደርገው ነገሮች ጋር ነው። ገብቶሃል አይደለ? ወንድሜ ደስተኛ ካልሆነ ሰው የሚፈልገው ወንድሙ ደስታ ነው። እሷን ደስተኛ ማትሆን ከሆነ ይለያዩ ነው። ገባህ አይደለ? አንዳንዴ ብዙ ነገሮች አሉ። አንተ እኮ ትዳርን በግድ ወጥተህ በግድ ጸባህ ሰስተህ የሚሆን ትዳር የሚሆን ነገር ነው ሆኖ በዘባ ነው ትዳር የሚሆን እንደዛ የሚሆን ነገር ነው። ከአንተ ጋር ያጋጨኝ ነገር እኮ እነሱ አብረው ይሁኑ እያልኩ ሳይሆን እናንተ ከመሀል ውጡ ነው የኔ አማርኛ የነበረው በሰዓቱ። እኔ እናንተ ንጻ ነገር የሚያዳረሰን ውጡ በቃ። እነሱ ትልልቅ ሰዎች ናቸው፣ ቤተሰቦች አሏቸው፣ የተከበሩ ቤተሰቦች አሏቸው። በሁለቱም ሳይድ ቁጭ ብለው እንደ ሀገሩ ባህል በወጉ መሰረት በሽማግሌ ነገሮች መጨረስ ይችላሉ። ግን ነገር የለም። አሁንም እንደዚህ ንጹህ ፍቅር ላይም ሆነው ድጋሚ ደግሞ ጸብ ይነሳል። ኪ ማለት ለኛ ድጋሚ ጸብ ሲነሳ ደግሞ ጥፋቱ በሩታ ነው የሚሆነው። ሩታ ደግሞ ታጠፋለች። እኔ ሩታ ሲጀመር ድጋሚ ታጠፋለች ማለት ከዚህ ቤት አጥፍታለች ነው ያንተ ሀሳብ? ሩታ የሩታ ጥፋት ነው የአብርሃም አይደለም። እሱ የአብርሃም ጥፋት ነው። በቃ ያመንኩልህ እኮ የአብርሃም ጥፋት ታስቃልኩ። ግን ደግሞ ይቅርታ ካለ ዋቂ ከተቀበለ በኋላ ለበቀል ተነሳስቶ በቀል ነበር እንደዚህ ነበር ብሎ ማለት ትክክል ነው። ትክክል ነው ወይ? አዳምጠኝ ላስረዳ። ትክክል ነው እንደዛ ማለት አዎ አይደለም እኮ የሚባል መልስ የለም። ምክንያት አለው ላስረዳ። ለምሳሌ እቺ ልጅ የአሁኑ ነገር ሲደረግ በጣም ብስጭት ውስጥ ነበር፣ በጣም ተጎድታለች። የሆነ ሰዓት ላይ ብድግ ብለህ መታ አንተ በቃ እኔ አጥፍቻለሁ ብለህ ፍቅር ያ ሰው እኮ ረጋ ብሎ ከዛ ከንዴቱ ከሙዱ ከመጥፎ ሙዱ ወጥቶ ረጋ ብሎ ማሰቢያ ጊዜ ይፈልጋል። ብድግ ብለህ መታ በቃ ይቅርታ አድርጊልኝ ይባል ነገር የለም። እሷ ነች ያለችው። እሷ እኮ ነች መታ ይቅርታ አድርግልኝ እና አብረን እንሁን ምናምን ብላ የጀመረችው እኮ እሷ እኮ ነች አይደል? እሷ ያኔ በምን ምክንያት እንደዛ እንዳደረገች እኔ ከአንተ ጋር አውርቻለሁ። ፑሽ የሚያደርጓት ሰዎች አሉ ብያለሁ። እሺ እና አሁን ፑሽ አድርጎ ነው የገባችው እንጂ ሩታ በባህሪዋ እንደዚህ አይነት የሚያስጠላ ባህሪ የለባትም። ሲቀጥል ደግሞ ማለት ነው አሁን ላይ እነሱ አብረው መሆናቸው በጣም ነው የተደሰቱት፣ በጣም ነው ደስ ያለኝ። ግን ደግሞ ማስተካከል ያለባቸው ሳስተካከሉ የቀሩ ተንጠልጥለው የቀሩ ብዙ ነገሮች አሉ። እነሱ ፊክስ ካልሆኑ ድረስ እንኳን ደስ አለ እንኳን አብረው ደስ አለ። ስለዚህ የመጣው አሁን ቪዲዮ ገባ ነው ቪዲዮ ይሰራው እና ቪዲዮ እየሰራው ነው። ስልክ ያስከፈተ ደውላለሁ በቃ ችግር የለም። እኔ አሁን አጋጣሚ ሆኖ ስላገኘው ነው እንጂ ቪዲዮም ላይ ባያወጣም ይሄ ኖርማል ነገር አለበት። ግን አጋጣሚ መሆኑ ጠቀመኝና እኔ ማውቀውንም ነገር እንድነግርህ እና ደግሞ መልሰውም ደግሞ ሊጋጩ የሚችሉበት ነገር ስለሚኖር ጥንቃቄ ያስፈልጋል። እናንተ አስባለሁ ለሩታ አብርሃም ወንድሜ ነው የምትሉ ከሆነ ቢያንስ እነኚህ ነገሮች እንዳይፈጠሩ አቮይድ አድርጉ። ከዛ በኋላ እነሱ ይዛቸው መኖር ይችላል።
ሰዓት የሚሄደብኝ ሲሆን ኦልሬዲ እዚህ ጁማ የደረሰ ስለሆነ ምንም አይሰማም እና ችግር የለም። እኔ ደግሞ አሁን ይኸውልህ ቆይ አንዴ ለመጨረሻ ጊዜ የምነግርህ ነገር መሰለህ አብርሃም ማነው ኪያ ወደ እሷ ጋር ነው የምትሄደው። እንትና ሄርሜላ እርጉዝ ነች ነግሬሃለሁ ከዚህ በፊትም አሁንም ደግሜ እነግርሃለሁ። አብርሃም ደግሞ ሩቷን ወደ ቤት ያስገባት ንብረት እንዳትካፈለው በሚል ፈርቶ እንጂ ይሄ ነገር የምርም እነሱ ታርቀው ሰላም ሆነው አይደለም። አሁን ምንድን ነው ማለት በየቀኑ አዲስ አጀንዳ እያነሳ ብዙ ነገሮችን እያለ እኔ ምንም መከተለው እኔ ያለኝ በመረጃ እና እንቅስቃሴ ሁሉ ነገር ኤብሪ ነገር ሁሉ ነገር ተከታትዬ ነው የማወራው። ዝም ብዬ ከመሬት ተነስቼ ያለ የማወራው ሄርሜላ አድርጉ ነው ከፈለግክ እንሂድና ቤቷ እሷን ባለችበት ማየት እንችላለን። ጭቅጭቅ አይደለም። እንሂድና እናገኛት። ራሷ አለች አልሞተችም፣ ህይወት አለች። አሁን ገብቷል። እናንተ እሷ ከሚዲያ ስታፈው ነገር ስትል እርጉዝ ሆና መስሏችሁ? እኔ ለምን እንደጠፋች እኮ አውቃለሁ። እና አጋጣሚ ተገናኘን እንጂ ለፈለኩ ሜል ላወራ ነው ቤታችን። በቃ ቤት ነው ያለችው። ገብተን ከእሷ ጋር ቁጭ ብለን እንነጋገር። አንተ እንግዲህ እዚህ አይደለ ደውልላት ወይ አንኳኳ። ምንም እኮ ችግር የለም። ደውልላት ሄርሜላ እርጉዝ ነች ነግሬሃለሁ ከዚህ በፊትም አሁንም ደግሜ እነግርሃለሁ።